ሰላም እንደናችሁ የዩቲዩብ ቻናላችን ተከታታዮች ከፓርት 7 የቀጠለውን የ11ኛ ክፍል 60 ጥያቄ የምንሰራቸው ከጥያቄ ቁጥር 31 ጀምሮ በዚህ ቪዲዮ ይዘናችሁ ቀርበናል። ቀጥታ ወደ ጥያቄዎቹ እንለፍ። ጥያቄ ቁጥር 31 What advantage did Camil provide in Trans-Saharan trade? በትራንስ-ሳሃራን ትሬድ ጊዜ ምን አድቫንቴጅ ነበር ካሚል መኖራቸው የሚሰጣቸው የነበረው ወይ ደግሞ ካሚሎች የሚሰጡት የነበረው አገልግሎት ምን ነበር ነው የሚሉ ጥያቄው። የኤ they could dig for water ይላል። ዋተርን ዲግ ማድረግ ይችሉ ስለነበር ይላል። ትክክለኛ መልስ ያየው ምክንያቱም ካሚሎች ዋተር ሎኬት ማድረግ ይችላሉ ግን ዲግ ማድረግ አይችሉም። ስለዚህ ኤ መልሱ ቢ ደግሞ they moved slightly ቀስ እያሉ ስለሚጓዙ ይላል። ይሄኛውም ትክክለኛ መልስ ሳይሆን የሲ ደግሞ they could survive long without water ትክክለኛ መልስ የሚሆነው ነው። ምክንያቱም ካሚሎችን በትራንስ-ሳሃራን ትሬድ ወይም በበረሃ ንግድ ላይ ተመራጭ የሚያደርጋቸው ነገር በትንሿ በጣም ብዙ ርቀት መጓዝ ስለሚችሉ ነው። ስለዚህ የ31ኛው ጥያቄ ትክክለኛ መልስ ነው። ወደ 32ኛው ጥያቄ እንለፍ። ጥያቄ ቁጥር 32 What was a major reason the Great Zimbabwe declined? ግሬት ዚምባብዌ እንድትወድቅ ያደረጋት ዋናው ሪዝን ምን ነበር ነው የሚል የኤ ፖርቹጌዝ ሚሊታሪ ኮንኩዌስት ይላል። የኛው ትክክለኛ መልስ አይደለም። ምክንያቱም ፖርቹጋል ከወደቀች በኋላ ነው የደረሱት እንጂ እዛ በፊት ዳይሬክትሊ ኮንከር ማድረግ አልቻሉም። ስለዚህ ኤ የቢ ደግሞ ላክ ኦፍ ትሬድ ጉድስ ይላል። የኛው በተመሳሳይ ትክክለኛ መልስ አይሆንም ምክንያቱም እንዴው በጣም ጎልድ ምናምን ነበራት እኮ የትሬድ ጉዶች። ስለዚህ ትክክለኛ አማራጭ አይሆንም። ሲ ደግሞ ኦቨር ፖፑሌሽን ኤንድ ኢንቫይሮንመንታል ስትረስ ይላል። ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም ግሬት ዚምባብዌ እንድትወድቅ ያደረጋት ኦቨር ዩዝ ኦፍ ናቹራል ሪሶርስ ስለነበር ነው በጊዜውና ይሄ ደግሞ ለኢንተርናል ሲጋልጧት ነበር ማለት ነው። ከዛ በዚህ ነው ወደቀች ማለት ነው። እና በዚህ መሰረት የ32ኛው ትክክለኛ መልስ የሚሆነው ሲ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 33 What was a key commodity that West Africa supplied through Trans-Saharan trade? የትኛው ሜጀር ኮሞዲቲ ነበር ዌስት አፍሪካ በትራንስ-ሳሃራን ትሬድ ጊዜ ሰፕላይ የምታደርገው ነበር ነው የሚል የኤ ስፓይስ ይላል። አልነበረም። ቢ አይቮሪ ይሄን በተመሳሳይ አልነበረም። ሲ ጎልድ ትክክለኛ መልስ የሚሆነው ሲ ጎልድ ነው። ምክንያቱም ጎልድ ነበር ሜጀር ኤክስፖርት ይደረግ ነበር ከዌስት አፍሪካ ማለት ነው። እና ኤክስቼንጅ የሚያደርጉት የነበር ደግሞ በሳልት ነው ባለፈው ጥያቄ እንዳየነው። እና በዚህ መሰረት የ33ኛው ጥያቄ ትክክለኛ መልስ የሚሆነው ሲ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 34 Which African kingdom had close tie with the Turkish Empire and used firearms? የትኛዋ የአፍሪካ ኪንግደም ነበር ከቱርኪሽ ኢምፓየር ጋር ጥሩ ቁርኝት የነበራት እና ደግሞ ፋየር አርሞችን ወይም የተተኳሽ እንትኖችን የሚጠቀሙ የነበሩት ነው የሚለን የኤ ጋና ይደናል። ጋና አልነበሩም። ቢ ደግሞ ካነን ቦርኑ ትክክለኛ መልስ የሚሆኑት እነሱ ናቸው። ምክንያቱም ካነን ቦርኑ ነበር በማይ ኢድሪስ ስር የተዳደሩ ያሉ ፋየር አርሞችን ከቱርክ አኳየርድ ማድረግ የቻሉ ነበርና በዚህ መሰረት የ34ኛው ትክክለኛ መልስ የሚሆነው ቢ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 35 Which language family include Somali and Hausan? የትኛው የላንጉጅ ፋሚሊ ነው ሶማሊና ሀውሳን የሚያካትት ነው የሚለን ይሄ ናይሎ ሳራ የሚለን ነው ትክክለኛ መልስ አይደለም። ምክንያቱም ናይሎ ሳራ እና ዳውዱን እና ምን ነው እንጂ እነ ሶማሊና ሀውሳንን አያካትም። ስለዚህ ኤዮንም ቢ ደግሞ ኒጀር ኮንጎ ይላል። ይሄን በተመሳሳይ ትክክለኛ መልስ አይሆንም። ምክንያቱም የሲ ደግሞ ኮይሳን ይላል። ይሄን በተመሳሳይ ሆነ ኮይሳን የሚነገር የነበር በሳውዝ አፍሪካ ነው። ስለዚህ ኤዮንም የዲ ደግሞ አፍሮኤሲያቲክ ይላል። ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም አፍሮኤሲያቲክ ነው በሁለቱም በሶማሊም በሀውሳንም ይነገር የነበረው ማለት ነው። እና በዚህ መሰረት በሁለቱም ይነገር የነበረው ዲ አፍሮኤሲያቲክ ነው ማለት ነው። እና ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 36 What made the Swahili coast culturally unique? ምን ነበር ስዋሊ ኮስትን ካልቸራሊ የተለየች እንድትሆን ያረጋት ነው የሚለን የኤ it had no foreign contact ስላልነበራት ይላል። ይሄኛው ትክክለኛ መልስ አይሆንም። ምክንያቱም እንዲያውም ኤክስተንሲቭ የሆነ ፎሪን ኮንታክት ነበራት። ስለዚህ ኤዮንም ቢ ደግሞ it was isolated inland የተለየች ኢንላንድ ነበር ይላል። ኢንላንድ አልነበረችም ሲጀመር ኮስታል የነበረች። ስለዚህ ቢ አይሆንም። ሲ ደግሞ it was a blend of Africa, Arab and Persian influence ይላል። ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም እነዚህ ስዋሊዎች የአፍሪካ የአረብ የፐርሺያ ቅልቅሎች ነበሩ በካልቸር ማለት ነው። እና በዚህ መሰረት የ36ኛው ትክክለኛ መልስ የሚሆነው ሲ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 37 The Almoravid movement aimed to Almoravid movement ዋና ዓላማቸው ምን ነበር ነው የሚል የኤ አቦሊሽ እስላምን አቦሊሽ ማድረግ ይላል። አይደለም። ምክንያቱም ሲጀመር እነሱ ዲቮት የሆኑ ሙስሊሞች ነበሩ። ስለዚህ አቦሊሽ ሊያደርጉት አይችሉም ማለት ነው። እና ኤዮንም ቢ ደግሞ ፕሮሞት ክርስቲያኒቲ ይላል። ይሄን በተመሳሳይ ፕሮሞት ያደርጉ ምክንያቱም ሙስሊም ነበሩ። ሲ ደግሞ ሪተርን ቱ ዘ ፒዩሪቲ ኦፍ ኤርሊ እስላም ይላል። ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም
አልሞራቪዶች ፕሮሞት የሚያደርጉት ስትሪክት የሆነ የድሮውን እስላም ነው ፕራክቲስ ነው ማስቀጠል የሚፈልጉ እኒ ፒዩሪቲ የሚሉትን የእስላም ከልቸር ማለት ነው። እና በዚህ መሰረት የ37ኛው ጥያቄ ትክክለኛ መልስ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 38 what caused the fall of the Aosan City State Independency? የአውሳን ሲቲ ስቴት ኢንዲፔንደንሲያቸው እንዲያበቃ ያደረገው ምን ነበር ነው የሚል የኤ ድሮት ይላል ድርቅ አልነበረም። ቢ ደግሞ ብሪቲሽ ኮሎናይዝ ኢን በ1700 ይላል። ይሄን በተመሳሳይ ብሪቲሽ ከዛ በኋላ ነው የመጣች እንደውም ከወደቀች በኋላ። ስለዚህ አይሆንም። የሲ ደግሞ ኡዝማን ዳ ፎዲስ ጂዳ ይላል። ትክክለኛ መልስ ነው ይሄ ነው። ምክንያቱም ዘፋውሊኒ ጂዳ የሚባለው በኡዝማን ዳ ፎዲ እየተመሩ ነበር አውሳን ሲቲን ወደ ሶኮቶ ካፒታል ዩኒፋይድ ያደርጓት ነበር። እና በዚህ መሰረት የ38ኛው ጥያቄ ትክክለኛ መልስ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 39 which group was known as the skilled iron workers in West Africa? የትኞቹ ግሩፖች ነበር በዌስት አፍሪካ የሚገኙት በብረት ስራቸው በጣም ታዋቂ የነበሩት ነው የሚለና የኤ ፉላኒ ይለናል። ፉላኒ አልነበረው ምክንያቱም ፉላኒዎች በፓስቶራል እና ደግሞ ሪሊጂየስ ሊደሮች ነበሩና ደግሞ ካይረን ወርክ ይልቅ በፓስቶራል እንትን ፕራክቲስ ነው የሚታወቁ ነበር። ስለዚህ ኤውንም ቢ ደግሞ ዳውራ አውሳን ይላል። ትክክለኛ መልስ ነው ይሄ ነው። ምክንያቱም ዳውራዎች ነበሩ በጣም በአውሳን ሲቲ በአይረን ወርክ በጣም የሚታወቁ ነበር። እና በዚህ መሰረት የ39ኛው ጥያቄ ቢ ነው ትክክለኛ መልስ ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 40 why did ማምሉክ ኢጂፕት become wealthy? እንዴት ነበር ማምሉክ ኢጂፕት ዌልዚ ወይም ሀብታም መሆን የቻሉት ነው የሚል የኤ ኮንኩዌስት ኦፍ ኢሮፕን ኮንኩዌስት በማድረግ ወይም በመግዛት ይላል። ኢሮፕን ኮንኩዌስት አላደረጉም። ስለዚህ አይሆንም። ቢ ደግሞ ኮንትሮል ኦፍ ሳልት ማይን ሳልት የሚሰበሰብባቸው ቦታዎችን ኮንትሮል አድርገው ስለነበር ይላል። ሲጀመር በዌስት አፍሪካ ነው ሳልት ኢምፖርታንት የነበረ እንጂ እዚህ አውሳን ላይ እዚህ ማምሉክ ላይ ብዙም አስፈላጊ ያልነበረ። ስለዚህ ቢም አይደለም። ሲ ደግሞ ሮል ኢን ትራንስሳሃራን ኤንድ ስፓይስ ትሬድ ይላል። ትክክለኛ መልስ ነው። ምክንያቱም ማምሉክ በጣም ፕሮፊቴብል የነበሩ በካይሮ በሚያልፈው በትራንስሳሃራ ስፓይስ ትሬዶችን በማድረግ ነበርና በዚህ መሰረት የ40ኛው ጥያቄ ትክክለኛ መልስ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 41 what was the main cause for the fall of the empire of Mali? ኤምፓየር ኦፍ ማሊ እንዲወድቅ ዋና ምክንያት የነበረው ምንድነው ነው የሚል የኤ ፖርቹጊዝ ኮሎናይዜሽን ፖርቹጊዞች ስለገዟቸው ይላል። አልገዟቸውም። ትክክለኛ መልስ አይደለም። ቢ ደግሞ ዊክ ሩለር ኤንድ ኢንተርናል ኮንፍሊክት ይላል። ትክክለኛ መልስ ነው ይሄ ነው። ምክንያቱም ማሊ ወደቀችው ደካማ የሆነ አገዛዝና ኢንተርናል ውስጣዊ ኮንፍሊክት ወይም ደግሞ ውስጣዊ ግጭት ስለነበረባት ነው። እና በዚህ መሰረት የ41ኛው ጥያቄ ትክክለኛ መልስ ቢ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 42 which West Africa state survived the Almoravid conquest until በ1110 AD? የትኛዋ የዌስት አፍሪካ ስቴት ነበረች የአልሞራቪድን ኮንኬስት በ1110 የተደረገው ማለት ነው ከዛ መትረፍ የቻለችው ነው የሚል ኤ ቲምቡክቱ ይላል። ቲምቡክቱ አልነበረችም። ቢ ደግሞ ሳርጎሳ ይላል። ትክክለኛ መልስ ነው ይሄ ነው። ምክንያቱም ሳርጎሳ ነበረች ይህ ብቸኛዋ የሙስሊም ስቴት ከአልሞራቪድ ኮንኬስት በ1110 የተረፈችው ማለት ነው። እና በዚህ መሰረት የ42ኛው ትክክለኛ መልስ የሚሆነው ቢ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 43 who was the real founder of the Almohad empire after the ቱማርታ days? ቱማርታስ የሚባለው ከሞተ በኋላ አልሞሃድ ኢምፓየር ፋውንደር የነበረው ማን ነበር ነው የሚል የኢሚር ያህያ ይላል። እሱ አልነበረም። ምክንያቱም ይሄው ቅድም ባለፈው ጥያቄ እንዳልነው የአርሊ የአልሞራቪድ ሊደር ነው የነበረ እንጂ ፋውንደር አልነበረም። ስለዚህ ኤዮንም ቢ ደግሞ አብዱል ሙሚን ይላል። ትክክለኛ መልስ የሚሆነው ነው። ምክንያቱም አብዱል ሙሚን ነው አልሞሃድን እየመራ ወደ ቪክቶሪያ መጣን ኢብን ቱማርት ከሞተ በኋላ። እና በዚህ መሰረት የ43ኛው ጥያቄ ትክክለኛ መልስ ቢ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 44 what made Timbuktu famous during the Mali and Songhai empire? በማሊና በሶንጋይ ኢምፓየር ጊዜ ቲምቡክቱን በጣም ታዋቂ ያረጋት ምኗ ነበር ነው የሚለና የኤ ቢንግ ሚሊተሪ ፎርት የሚሊተሪ ፎርት ስለነበር ይችላል። እንደውም ፕራይመሪ ፎርት አልነበረችም። ስለዚህ ጥያቄው ደግሞ የሚለና ፌመስ ያረጋት ስለሚል አይሆንም። ቢ ደግሞ ሴንተር ኦፍ ኢስላሚክ ለርኒንግ ኤንድ ትሬድ ይላል። ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም ቲምቡክቱ አብዛኞቻችን እንደምናውቀው የለርኒንግ የኢስላሚክ ለርኒንግ እና የትሬድ ሴንተር ነበረችና እሷ ነበር በጣም ታዋቂ ያረጋት ማለት ነው። እና በዚህ መሰረት የ44ኛው ጥያቄ ትክክለኛ መልስ የሚሆነው ቢ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 45 what is the lingua franca of the East Africa coast today? ሊንጉ ፍራንካ የምትባለው የኢስት አፍሪካ እንትን አሁን ላይ ማን ነው የምትባለው የሚለና የኤ አረቢክ ይላል። አረቢክ አይደለችም። ቢ ደግሞ እንግሊሽ በተመሳሳይ አይደለም። የሲ ደግሞ አማሪክ ይላል። አይደለም። ዲ ስዋሂሊ ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም
ስዋሂሊ የባንቱ ላንጉጅ ነበርና ኢንፍሉዌንስ የሚደረጉ ደግሞ በአረቢክ ምናምን ነበርና በጣም ኮመን የነበሩ ደግሞ በኢስት አፍሪካ ነበር እና በዚህ መሰረት የ45ኛው ትክክለኛ መልስ የሚሆነው ዲ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 46 The purpose of the Eritrean Sea is important because it የፐርፕለስ ኦፍ ኤርትራን ሲ የሚባለው በጣም አስፈላጊ ነበርና እንዲሆን ደግሞ አስፈላጊ ያደረገው የትኛው አማራጭ ነው የሚለን ኤ was written by በማንሳ ሙሳ በማንሳ ሙሳ ተጽፎ ስለነበር ይላል። ሲጀመር አልተጻፈም። ኤምኤል ሳይሆንም ቢ ደግሞ was the first Arabic grammar ይላል። የመጀመሪያው የአረቢክ ግራመር ስለነበር ይላል። አልነበረም፣ ምክንያቱም ግሪክ ነበር እንጂ አረቢክ አልነበረም። ስለዚህ ቢ አይሆንም። ሲ ደግሞ provided early records of East African trade ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም ፐርፕለስ ኦፍ ፈርስት ሴንቸሪ ላይ መርቻንቶች ጋይድ የሚደረጉት የነበረው በኢስት አፍሪካ በነበረው በኮስታል ትሬድ ነበርና ፐርፕለስ ኦፍ ኤርትራን ሲ ደግሞ በጣም አስፈላጊ የነበረው ፕሮቫይድ ያደርግ ነበር ወይም ደግሞ በኢስት አፍሪካ ትሬድ የነበሩ ሪኮርዶች መረጃዎች ምናምን ያቀርብ ነበር እና በዚህ መሰረት የ46ኛው ጥያቄ ትክክለኛ መልስ የሚሆነው ሲ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 47 What made Kilwa a powerful city state on the Swahili coast? ምንድነው ኪልዋን ሲቲ ስቴትን በስዋሂሊ ኮስት ከሚገኙ ሲቲ ስቴቶች በጣም ፓወርፉል ያደርጋት ነው የሚለን። የኤ አይረን ወርኪንግ ኤንድ ፋርሚንግ ይላል። አልነበረም። ቢ ደግሞ ኮኔክሽን ቱ ግሬት ዚምባብዌ ጎልድ ትሬድ ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም ከእንትኖች ከነ ግሬት ዚምባብዌ ጎልድ ትሬድ ጋር ኮኔክሽን የነበራት ኪልዋ ስቴት ሲቲ ስቴት ስለነበረች ማለት ነውና በዚህ መሰረት የ47ኛው ትክክለኛ መልስ የሚሆነው ቢ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 48 Which group conducted large expedition to East Africa in the 15ኛው ሴንቸሪ and received a giraffe ነው የሚለና የትኞች ግሩፕ ነበሩ በጣም ትልቅ የሚባለው መስፋፋት ወደ ኢስት አፍሪካ ያደረጉት በ15ኛው ሴንቸሪ ከዛ ደግሞ ጅራፍን የተቀበሉ ነው የሚለና የኦቶማንስ ይላል። አልነበሩም እነሱ። ቢ አረብስ እነሱም አልነበሩም። ሲ ደግሞ ቻይኒዝ አንደር ዚንግሂ ይላል። ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም አድሚራል ዚንግሂ ነበር ቻይኖችን እየመራ ወደ ኢስት አፍሪካ ሂዶ ጅራፍን በጊፍት መልክ የተቀበለ ነበር ማለት ነውና እዚህ መሰረት 48ኛው ጥያቄ ትክክለኛ መልስ የሚሆነው ሲ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 49 Which city state was known for its iron industry among the Hausa? በአይረን ኢንዱስትሪ ሃውሳን ሲቲ ከነበሩ ሲቲ ስቴቶች በጣም ታዋቂ የነበረችው ሃውሳን ሲቲ ስቴት ማን ነበረች ነው የሚል። የኤ ዛሪያ ይላል። አልነበረችም። ቢ ካኑ እሷም አልነበረችም። ሲ ዳውራ ይላል። ትክክለኛ መልስ የሚሆነው እሷ ናት። ምክንያቱም ዳውራ ነበረች በሃውሳን ሲቲ ስቴት ከሚገኙት በጣም በአይረን ወርኪንግ በጣም ታዋቂ የነበረችውና በዚህ መሰረት የ49ኛው ጥያቄ ትክክለኛ መልስ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 50 What was a major shared religious feature among the Swahili city state? Swahili city state ውስጥ ካሉ እንትኖች ሲቲ ስቴቶች መካከል በጣም ሸር የሚያደርጉት የነበሩ ሪሊጅን ወይም እምነት የትኛው ነበር ነው የሚል። የኤ ክርስቲያኒቲ ይላል። ክርስቲያን አልነበሩም። ቢ ደግሞ ፖሊቲዝም ይላል። እነሱም አልነበሩም። ሲ ቡዲዝም ይላል። እሱም አልነበረም። ዲ እስላሚክ ትክክለኛ መልስ ቢሆነው ዲ እስላሚክ ነው እና በዚህ መሰረት 50ኛው ጥያቄ ትክክለኛ መልስ ዲ እስላም ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 51 Who founded the Empire of Mali? ማን ነበር ኢምፓየር ኦፍ ማሊን የመሰረተው ነው የሚል። የኤ ማንሳ ሙሳ ይላል። አይደለም። ምክንያቱም ማንሳ ሙሳ ያስፋፋው እንጂ መሰረተው አይደለም። አይሆንም። ቢ ደግሞ ሱንዳታ ይላል። ትክክለኛ መልስ የሚሆነው እሱ ነው። ምክንያቱም ሱንዳታ ከይታ ነው የማዲንካ ፒፕሎችን ዩናይት አድርጎ በ13ኛው ሴንቸሪ ማሊን መመስረት የቻለው። ስለዚህ በዚህ መሰረት የ51ኛው ጥያቄ ትክክለኛ መልስ ቢ ነው። ሌሎችን ለማየት የሲያው ሱኒያሊ የሚባለው ይኖር ሲጀምር የሶንጋ ኢምፓየር መስራች ነው እንጂ የማሊ አይደለም። መልስ አይሆንም። ዲ ደግሞ ኦስማን ዳፎዲዮ ይሄኛው ደግሞ የሶኮቶ ካሊፔት መስራች ነው የነበር እንጂ የማሊ አይደለም። ስለዚህ የ51ኛው ጥያቄ በዚህ መሰረት ትክክለኛ መልስ የሚሆነው ቢ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 52 Which Berber group played a major role in spreading Islam in the Maghreb? የትኞች የበርበር ግሩፖች ናቸው እስላም ወደ ማግረብ እንዲስፋፋ ዋነኛውን ሚና የተጫወቱት ነው የሚለና የኤ ካኑሬ ይላል። ካኑሬዎች አይደሉም። ምክንያቱም ካኑሬዎች ሲጀመር ቢኖሩ የነበር በሌክ ቻዳ ነው እንጂ በኖርዝ አፍሪካ አይደለም። ስለዚህ ኤውንም የቢ ደግሞ አልሞራቢድስ ይላል። ትክክለኛ መልስ የሚሆነው እሱ ነው። ምክንያቱም አልሞራቢዶች ናቸው በበርበር ሪፎርሚስት ሙቭመንት እስላምን ወደ ማግረብ እንዲስፋፋ ያደረጉት ማለት ነው። እና በዚህ መሰረት 52ኛው ጥያቄ ትክክለኛ መልስ ቢ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 53 Which Muslim dynasty ruled Egypt before the Ottomans took over በ1517 ነው የሚል። የትኞች የሙስሊም ዳይናስቲዎች ነበር ኢጅፕትን የሚመሩ የነበረ ኦቶማን ወደ ፓወር በ1517 ከመምጣቱ በፊት ነው የሚለና የኤ አልሞራቢድስ ይላል። እነሱ አይደሉም። የቢ አዮቢድስ እነሱም አይደሉም። የሲ ደግሞ ማምሉክስ
ትክክለኛ መልስ የሚሆኑት እነሱ ናቸው። ምክንያቱም ማምሉኮች ነበር ኢጅፕትን ከ1250 እስኪሸነፉ በኦቶማኖች ድረስ እስከ 1517 ማለት ነው ይመሩ የነበርና በዚህ መሰረት 53ኛው ጥያቄ ትክክለኛ መልስ ሲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 54 what geographical feature made trans-Saharan trade possible? የትኛው ጂኦግራፊካል ፊቸር ነው ወይም ደግሞ የተፈጥሮ ገጽታ ነው ትራንስ-ሳሃራን ትሬድን እንዲቻል ያደረገው ነው የሚል የኤ ዘ ናይል ሪቨር ይላል። እሱ አልነበረ ምክንያቱም ናይል ሪቨር ኢምፖርታንት ነበር ግን በኢስት አፍሪካ ነው ነበር። የቢ ደግሞ ሳሃራን ዴዘርት ይላል። እሱን በተመሳሳይ መልስ ያይኩና እንደውም ሳሃራን ዴዘርት ኦብስታክል ነው ነበር እንጂ ያስቻለ ወይም ደግሞ ፖሲብል እንዲሆን ያደረገ አይደለም። ስለዚህ ቢያዩን ሲ ደግሞ ካሚል ኤንድ ኦኤስኤስ ይላል። ትክክለኛ መልስ የሚሆነው እሱ ምክንያቱም ካሚል ነው ኦኤስኤስ ናቸው እነዚህ ሎንግ ዲስታንስ የዴዘርት ትራቭሎችን እንዲቻል ያደረጉና በዚህ መሰረት የ54ኛው ጥያቄ ትክክለኛ መልስ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 55 which kingdom replaced Great Zimbabwe after decline? የትኛው ኪንግደም ነበር ግሬት ዚምባብዌ ከወደቀች በኋላ የተካት ነው የሚለና የኤ ካነም ይላል። ካነሞች አይደሉም ምክንያቱም ካነሞች ሲጀምር በሌክቸር ነበር የሚገኝ። ስለዚህ አሁንም ቢ ደግሞ ማሊ ይላል። ማሊም አይሆንም ምክንያቱም እነሱ ሲጀምር የዌስት አፍሪካ ኢምፓየሮች ነው ነበር። ስለዚህ ቢሆንም የሲ ደግሞ ሞኖሞታፓ ይላል። ትክክለኛ መልስ የሚሆኑት እነሱ ናቸው ምክንያቱም ሞኖሞታፓዎች ናቸው ሮዝ ያደረጉ እንትን ከወደቀ በኋላ ዚምባብዌ ከወደቀ በኋላ ማለት ነው። እና በዚህ መሰረት 55ኛው ጥያቄ ትክክለኛ መልስ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 56 the Diogo dynasty was known for being the first to ዳዮጎ ዳይናስቲ መጀመሪያ ይታወቁበት የነበር ምን በማድረግ ነው የሚል የኤ ኮንቨርት ቱ ክርስቲያኒቲ ወደ ክርስቲያኒቲ በመቀየር ይላል። ትክክለኛ መልስ ነው ምክንያቱም ክርስቲያኒቲ ሲጀመር እዚህ ቦታ ላይ ዶሚናንት አልነበረም። ስለዚህ ኤውንም የቢ ደግሞ ዶሚናንት ትሬድ ኦን ዘ ስዋሂሊ ኮስት ይላል። ይሄን በተመሳሳይ መልስ አይሆንም ምክንያቱም ስዋሂሊ ኮስት በኢስት አፍሪካ ነው ነበር። ስለዚህ እነሱ ደግሞ ዶሚናንት አልነበረም በዛ ቦታ ላይ። ስለዚህ ቢ አይሆንም ማለት ነው። የሲ ደግሞ አክሴፕት እስላም ኢን ዘ ዌስት አፍሪካ ትክክለኛ መልስ የሚሆነው ይሄ ነው ምክንያቱም የዳዮጎ ዳይናስቲ በትኩር ይገኙ ነበሩት ማለት ነው። የመጀመሪያዎች የብላክ አፍሪካ ሩለርስ ነበሩ ወደ እስላም የተቀየሩ። ስለዚህ በዚህ መሰረት 56ኛው ጥያቄ ትክክለኛ መልስ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 57 what was a major cause of the Songhai fall in 1591? ሶንጋይ በ1591 እንዲወድቅ ያደረገው ዋናው ምክንያት ምን ነበር ነው የሚል የኤ ሲቪል ዋር ኤንድ ሞሮኮን ኢንቬንሽን ይላል። ትክክለኛ መልስ የሚሆነው ነው ምክንያቱም ሲቪል ዋር እና ሞሮኮ ስለወረረቻቸው ነበር ፋየር አርም በመጠቀም ማለት ነው ሶንጋይ እንድትወድቅ ያደረጋት። ስለዚህ 57ኛው ጥያቄ ትክክለኛ መልስ ኤ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 58 what was a common characteristics of Africa city states on the Swahili coast? ስዋሂሊ ኮስት ላይ ይገኙ የነበሩ የአፍሪካ ሲቲ ስቴቶች የሚጋሩት ጸባያቸው የነበረው ምን ነበር ነው የሚል የኤ ዩዝ ኦፍ ባንቱ ላንጉዌጅ ኢንፍሉዌንስድ ባይ አረቢክስ በአረብ ኢንፍሉዌንስ የተደረገ ባንቱ ላንጉዌጅ መጠቀማቸው ይላል። ትክክለኛ መልስ የሚሆነው ነው ምክንያቱም ስዋሂሊዎች ባንቱ ላንጉዌጅ ነበር የሚናገሩ ከአረብ ኢንፍሉዌንስ የተደረገ ማለት ነው። እና ደግሞ በጣም እዚህ ቦታ ላይ የሚነገር የነበረው የቋንቋ ነው። እና በዚህ መሰረት የ58ኛው ትክክለኛ መልስ የሚሆነው ኤ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 59 what was a key economic activity of the San people? የሳን ፒፕሎች ዋና የኢኮኖሚ አክቲቪቲያቸው ምን ነበር ነው የሚል የኤ ፋርሚንግ ማይሌትስ ይላል። እነሱ አልነበሩም ሲጀምር አግሪካልቸር አልነበረም የነሱ። የቢ ደግሞ ሃንቲንግ ኤንድ ጋዘሪንግ ትክክለኛ መልስ የሚሆነው ነው ምክንያቱም በጣም ሳኖች ይታወቁበት የነበረው አንደኛ አዳኞች ነበሩ፣ ሁለተኛ ደግሞ በስሞር ባንድ በስሞር ግሩፕ ነበር የሚኖሩና በዚህ ነበር የሚታወቁና በዚህ መሰረት 59ኛው ትክክለኛ መልስ የሚሆነው ቢ ነው። ወደ ቀጣዩና ወደ መጨረሻው ጥያቄ እንለፍ። ጥያቄ ቁጥር 60 what led to the Portuguese involvement on the Swahili coast in the late በ15ኛው ሴንቸሪ? ፖርቹጋሎች ስዋሂሊ ኮስት ላይ ኢንቮልቭ እንዲያረጉ ያደረጋቸው ምን ነበር በ15ኛው ሴንቸሪ ነው የሚለና የኤ ሪሊጂየስ ሚሽን ይላል። አልነበረ ሪሊጂየስ ሚሽን አልነበረም። ቢ ደግሞ ስሌቭ ራይድስ ይላል። ይሄን በተመሳሳይ እሱም አልነበረም። ሲ ደግሞ ኮንትሮል ኦፍ ኢንዲያ ኦሽን ትሬድ ራውት ትክክለኛ መልስ የሚሆነው ነው ምክንያቱም ፖርቹጋሎች ኤም አድርገው የነበር ምንድነው የስዋሂሊን ሜን ፖርት ኮንትሮል በማድረግ ኢንዲያን ኦሽን ትሬድን ኮንትሮል ማድረግ ነበር ፍላጎታቸው ማለት ነው። እና በዚህ መሰረት የ60ኛው ጥያቄ ትክክለኛ መልስ የሚሆነው ሲ ነው። የዛሬ ቪዲዮአችን ይሄን ይመስላል። ቀጣይ ደግሞ 11ኛ ክፍል ላይ ቻፕተር 6 ላይ የተወጣጡ 60 ጥያቄዎችን በዚህ መልኩ ይዘላችሁ እንቀርብ ይሆናል። የቀጣይ ቪዲዮ ደግሞ በሚለቀበት ሰዓት እንደለቀቀ ነው እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።